ይሄን ከመለስክልኝ ዛሬውኑ እኔ ራሴ ካንተ ጋር ነጠላ ለብሼ እመጣለሁ። በቃ እንዴት እንደምወዳችሁ ታውቃለህ። አሁን እንደውም የመጨረሻው የጻድቃንን ጨርቅ በመንካት ይወጣል። የበቁ ስለሆኑ ሳይሆን ብቁ የሆነው እግዚአብሔር በሳቸው ስለሚሰራ ይሄን እኮ መልካድኩኝ እቀበላለሁ። በእንግሊዝኛ ምንድን ነው የሚባለው? ይሄን ከመለስክልኝ መልስልሃል። በእንግሊዝኛ ኩዊን። አይ ይሄ አሁን ኩዊን ወር ኩነት በእንግሊዝኛ ምንድን ነው የሚባለው? ኩዊን በእንግሊዝኛ፣ በአማርኛ ከዊን ነው የሚባለው። ኩዊን ንግስት እንፈልጋት። የምን ንግስት? ኩዊን ሳባ እንፈልጋት። ኩዊን ሳባ እንፈልጋት። ስማ አዳም፣ አንተም ኬኩንም ዝም በል። አንተም ራስህ በድፍረት ጠይቀው ይመልሳል። እመልሳለሁ ካለ ብላችኋል። ስላሴ በከዊን ወይም በኩነት ስንት ናቸው? በኩነት አይባልም። ሲጀመር በኩነት ስንት ናቸው ሳይሆን የሚባለው በከዊን ምንም። በቃ ልመልስልህ። በቃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኩነት ወይም ደግሞ ኦንቶሎጂ የሚል አስተምሮ አላት። ኩነት የሚለው ነገር ምንድን ነው? የአብ ልብነት፣ የወልድ ቃልነት፣ የመንፈስ ቅዱስ ሕይወትነት በእነዚህ በሶስት ማንነት ይቀየራል። በስትንፋስነት ሕይወትነት በሶስት ማንነት ይቀየራል። አብ በራሱ ልብ ሆኖ ለወልድና ለመንፈስ ቅዱስ ልባቸው ነው። ወልድ ደግሞ በራሱ ቃል ሆኖ ለአብና ለወልድ ቃላቸው ነው። መንፈስ ቅዱስ በራሱ እስትንፋስ ወይም ደግሞ ሕይወት ሆኖ ለወልድና ለአብ እስትንፋሳቸው ነው። ይሄ የኩነት አስተምሮ ነው። ገባርለ እና ኩነት አንድ ነው ያለው። በኩነት ስንት ናቸው አይባልም። እሺ አሁን በቃ ይኸውልህ ደሜ፣ እኔ በቃ አየህ፣ አሁን እንደዚህ የገባው ሰው ደስ ይለኛል። አሁን ገብቶሃል። አሁን አፍ ላይ ያለ ከልብ ጋር ያልተዋሃደው እንጂ ገብቶሃል። የጠየኩ ጥያቄ ምን እንደጠየኩ አውቃለሁ። ግን ደሜ አንተ ያልተረዳኸው ነገር አለ። ይኸውልህ አጋንንቶች በመላእክ ስም፣ በጻድቃን ስም፣ በቅድስት ድንግል ማርያም ስም በተለያዩ ሰዎች ስም ይወጣል። ይህም መልስ ቀጥታ አንዱ እማልቀበለው አስተምሮ እሱ ነው። እና ይህን ከመለስክልኝ ዛሬውኑ እኔ ራሴ ከአንተ ጋር ነጠላ ለብሼ እመጣለሁ። በቃ እንዴት እንደምወዳችሁ ታውቃለህ። አሁን እንደውም የመጨረሻው የጻድቃንን ጨርቅ በመንካት ይወጣል። ቆይ አዳምጣ እንደ የጻድቃንን ጨርቅ በመንካት እንኳን ተውና በእነሱ ስም የጻድቃንን የአባቶቻችንን ጨርቃቸውን ነክተው በጥላቸው እኔን እኮ ለምን ማታናግረኝ እኮ ትመልሳለህ። ግን ምን አለ መሰለህ እንደ እንትን አታርገዋ። ይሄ ዝም ብሎ ይሄ እንደ ደርግ መፎክር ኢትዮጵያ ትቅደም ምናምን አረን የምቻለኩ ሶፍዬ መጽሐፍ ቅዱስ የሚናገር እንደ እግዚአብሔር ቃል ይናገር ስለሚል ጴጥሮስ ቃል አስረዳኝ፣ በጻድቃንና በሰማዕታት ስም አጋንንት እንደሚወጣ መልሱልኝ። ዛሬውኑ እጄን አንስቼ ነው የምቀበለው። እኔ እኮ እየነገርኩህ እኮ ነው። በጻድቃንና በሰማዕታት ስም በጣም ከባድ ነው እሱ። ጨርቃቸውን በመንካት እያልኩ ነው። አንድ አዳምጠኛ። በመንካት በጥላቸው የኬኩን ሀሳብ ላጠናክርልህ። ታጠናክሩታላችሁ። ኬኩን አንድ ያዳምጣ። መጀመሪያ ጥያቄን ተረዱኝና ታጠናክሩታላችሁ። የትኛው የመጽሐፍ ቅዱስ ክፍል ነው በሽተኞች በጻድቃን በሰማዕታት ስም የሚፈወሱት ያለው? የትኛው መጽሐፍ ቅዱስ ነው በቅድስት ድንግል ማርያም በመላክ ስም? ወይም ደግሞ የትኛው ሐዋርያ ይሄን ልምምድ ባይጻፍ እንኳን ይሄንን ልምምድ ሐዋርያዊ አንዱ ሐዋርያ አድርጎት የነበረ በመላክ በጻድቃን ስም በሽተኞችን የፈወሰ፣ በጻድቃን በመላእክት በቅድስት ድንግል ማርያም ስም አጋንንትን ያስወጣ አንድ ቦታ ጥሩልኝ። ከዛ እኔ መቀበል ችግር የለብኝ፣ አልቃወማችሁም። ችግር የለውም። ኬኩን ሚዩት አድርጌ ነው የምሰማችሁ። የምታደርጉልኝ ከመጽሐፍ ቅዱስ ብቻ ነው የምትነግሩኝ። ከመጽሐፍ ቅዱስ ነው የምንነግርህ። ከመጽሐፍ ቅዱስ ኢየሱስ ክርስቶስ ወይም ደግሞ እግዚአብሔር አምላክ ይሄንን ትእዛዝ አዟል። ለምሳሌ ያክል የእናንተ ጨርቅ ወይም ደግሞ የእናንተ ጥላ። አሁን እኔ ለምን አታዳምጠኝ? ምን አይነት ሰዎች ናቸው?
እኮ አዳምጠኝ፣ መልስ እየሰጠሁ ነው። መልስ እየሰጠሁ ነው። እኔ ስለ ጨርቅ አላልኩም። ጨርቅማ ዛሬም እግዚአብሔር የሚሰራባቸው ሰዎች ዛሬም እግዚአብሔር የሚሰራባቸው ሰዎች ጨርቃቸውን ብትነካ ይፈውሳል። ለምን? ስሙ በእነሱ ስለሚሰራ፣ መንፈስ ቅዱስ በእነሱ ስለሚሰራ፣ አንተ ላይ በእነሱ ስለሚሰራ፣ በአንተ የእኔን ጨርቅ ሰው ነክቶ ሊድን ይችላል። እኔ እግዚአብሔር እስከተጠቀመብኝ ጣውላ እንጨት ነክተ ልድን ትችላለህ። እሱ አሰራር ልዩ ልዩ ነው። ችግር የለብኝም። እኔ ያወራሁት በፓስተር ሶፎንያስ ስም ውጣ ብዬው የጮኸ አጋንንት መጽሐፍ ቅዱሳዊ አምጣና አሳየኝ ልቀበል። መጽሐፍ ቅዱሳዊ ትእዛዝ አለው። አሁን በጨርቅ መፈወስ መጽሐፍ ቅዱሳዊ ትእዛዝ አለው። ትእዛዝ አለው ወይ? ቆይ ስም ትእዛዝ አለው ወይ? አለው ይቀበል። መጽሐፍ ቅዱሳዊ ትእዛዝ አለው ነው ያለህን ኤክስፕሌን ላድርግልህ። ቆይ ሳሚ አንዴ፣ ከዛ በኋላ እነግርሃለሁ። ጨርቁ የሚፈውሰው ጥላቸው የሚፈውሰው በእምነት ነው በእምነት አይደለም። አሁን እሱ ጋር ለምን ትሄዳለህ? እኔ አልጠየቅኩም። እሱ አልጠየቅኩም። እሱን ደምረውን ለምንድን ነው የማሰማው? ሶፎንያስ ደምረውን ስማው እንጂ አተኬኩን እኔን ነው የማሰማው የምትለኝ? እንደ ልባችሁ የተናገረ ለምንድን ነው የማሰማው? ልጁ እሱ የሚለው ነገር ገብቶሃል? ደምረው ምን እያለ እንደሆነ ግን በቃ ችግር የለውም። ጨርቃቸው ሲነካ በጥላቸው አጋንንት ይወጣል። አልጠየኩም። በስሜ አጋንንት አውጡ አይደለም እንዲ ያለው ጌታ። በስሜ አውጡ ካለ እንዴት ታዲያ በጨርቁ ወጣ ነው? መልስለት። ይህን ነው ምን አስፈራ? መልስልኝ። አየህ፣ ደምረው በሚካኤል ስም አጋንንት የሚያስወጣው ደምረው በሚካኤል ስም አጋንንት ደምረው እንደውም አይደለም ደምረው አያስወጣም። ለምንድን ነው? በቤተ ክርስቲያኒቷ ማንም ሰው ተነስቶ አጋንንት ማስወጣት አይችልም። ማንም ክህነት ያለው ሰው ነው ማስወጣት የሚችለው። አገልጋይ የሆነ ሰው። አንተም እኮ ካህን እኮ ነህ። ቆይ አዳምጠኝ። እኔ ካህን ለራሴ ነው። እኔ ካህን ለራሴ ነው እንጂ ለህዝቡ አይደለም። ካህንም ሆነው ካህን ኢየሱስ ክርስቶስ ነው። አንተ ካህንም ሆነው ለራሴ ነው። እናንተ ቅዱስ ህዝብ፣ የመረጣችሁ ህዝብ፣ የንጉስ ካህን ያለኝ ለራሴ ነው እንጂ ለህዝቡ አይደለም። ለቤተክርስቲያንም ካህን ነው። ለቤተክርስቲያንም ካህን ነው። አረጋግዋ። ስለዚህ ጥላው በእምነት እንደፈወሰው እንዲሁ በጥላው አስወጡ የሚል ትእዛዝ እንደሌለ ሁሉ እነዚህ ካህኖች በሚካኤል ስም በገብርኤል ስም አጋንንትን የሚያስወጡ ትሰማል ነበር እንዴ? ትሰማል ነበረ እንዴ? ዛሬ ምን ነካ? አንተ ራስህ እኮ ምን ሆነ? እኔ ጠየቅኩ ስለ አጋንንት፣ አንተ ስለ ፈውስ ታወራለህ። እኔ አሁን እያወራሁ አጋንንት አልኩህ እኮ መለስኩልህ እኮ አጋንንት አልኩህ እኮ። አጋንንቱን በእምነት ነው የሚያስወጡት። ኧረ አዳምጥ፣ በእግዚአብሔር እሺ አዳምጣለሁ። ነበር ስታኪንግ ተፈወሰ እኮ በጥላው በጥላው ተፈወሰ። ጥላው በማስን ነው። በሚካኤል አልከኝ። ጥላው የማን ጥላ ነው? የኢየሱስ ነው። ጥላው እኮ በማስን ነው። ግን የኢየሱስ ነው ወይ? ጥላው አይደለም። ጠርቆ የኢየሱስ ነው አይደለም። ለምን ተፈወሱ? በኢየሱስ ስም እነሱ ስለሚያምኑ ነው። በምን አመኑ? እንዴት አልተጻፈ? በኢየሱስ ስም ብሎ ነው እንዳያደረጉት አላሉ። እምነት እኮ የውስጣቸው እምነት እኮ ነው የሚያድናቸው። በኢየሱስ ስም ብለው ጨርቃቸውን ወስደው በሽተኞች ላይ አላስቀመጡም። ጳውሎስና የእነሱ ልብስና አንድ ያዳምጣል። ለምን አንድ ጊዜ አታዳምጥም? መማማር እስከሆነ ድረስ አንድ ጊዜ አዳምጥ። ጨርቃቸውና ጥላቸው ሲፈውስ ኢሚዲየትሊ ነው ናው ነው የፈወሰው። ኧረ ደምረው ጥያቄው እኮ የኔን ጥያቄ ለምን ትሰርቁታላችሁ? እኔ ጠየቅኳችሁ ስለ ፈውስ። ቆይ አዳምጣ እንዴ። ስለ ድንቅ ስለ ተአምራት አልጠየቅኩም እኔ። በቃ ትስ ነው ማይ ኮሽን። አንተ እንዳልከው ልክ ነው። ቆይ ስማኝ። አንተ እንዳልከው በእምነት ነው፣ በጥላቸው ይፈወሳል። ዛሬ የሚሰራል። እውነት ነው። ልክ ነህ። በቃ ተቀበልኩ። አጋንንት ወጥቷል። ልክ ነህ። አጋንንት ወጥቷል በጥላቸው። ልክ ነህ። እኔ ጠየቅኩ ጥያቄ በቅድስት ድንግል ማርያም ስም፣ በጻድቃን በሰማዕታት ስም በእነዚህ አጋንንትን ይወጣሉ ብለሃል። መጽሐፍ ቅዱሳዊ ማስረጃ አምጣ። እኔ ደግሞ አልኩ ልጨርስ። ቆይ ደምረው እኔ ጠየቅኩት የመጽሐፍ 16-17 ላይ የሚናገረው
ያመኑትንም እነዚህ ምልክቶች ይከተሏቸዋል ብለው ከዛ በስሜ ኮታ ተደርጎ በስሜ አጋንንትን ምን ታስወጣላችሁ? በምን? በስሜ። እንዲሁም እኮ ፊልጵስዩስ ላይ ነው የሚል እኮ ላረግልህ እኮ ነው እንዲገባ ነው። እሺ እንዲሁም ደግሞ ጴጥሮስና ጳውሎስ መጠየቅ አለባቸው። አንድ ደቂቃ እባክህ። እንዲሁም ፊልጵስዩስ ነው አይደል? ጉልበት ሁሉ ለእግዚአብሔር ክብር አይደለ? ለኢየሱስ እንደሚንበረክ ጉልበት ሁሉ የሚገዛለት ስም የኢየሱስ ስም እንደሆነ ከስሞች ሁሉ በላይ የተሰጠው ስም እሱ እንደሆነ ያወራል። አንተም ልክ እኔም ልክ እንደዚህ እንደጠቀስኩት አስረዱኝና በማን ስም ነበረ ክርስቶስ ያወጣ የነበረው ነገር ነው? አንተ ራስህ ክርስቶስ በማን ስም ነበረ አጋንንት ሲያወጣ የነበረው? መልስ። ኧረ ፈለገና በምንጣም ፈለገ በምንጣም መልስ። እስኪ ይሄንን አትሊስት ይሰማል እኮ መልስ እኮ የሚያውቀው ይሰማል። ኬጉን ልመልስለት። ኦኬ ትክክል ነህ። ማርቆስ እና ጨርሳ እንደ ረጅም አረኮ እንዴት እናዳምጥ? ረጅም አረኮ እኮ አጭር አድርገው አሳጥራለሁ። እሺ ስሙኝ። ልክ እኔ መጽሐፍ ጠቅሼ በስሜ አጋንንትን አስወጡ ብሏል ብዬ ተናገርኩ። እናንተም በሚካኤል ስም፣ በማርያም ስም፣ በቅዱስ ገብርኤል ስም፣ በተለያዩ ጻድቃን ሰማዕታት ስም አጋንንትን ያስወጣ አንድ ሐዋርያ አንድ ሰው ከመጽሐፍ ቅዱስ ጥቀሱልኝ ያልኩት። ስለ ፈውስ አታውሩ፣ ስለ ጨርቅ አታውሩ፣ ስለ ድውዮች ተፈወሱ ስለ አጋንንት ነው የጠየቁት። እኛም ያልነው አጋንንት ነው ያልነው። እኛም ጨርቁን ነክተው አጋንንት ይወጡ ነበር ነው ያልነው። በጥላው አጋንንት ይወጣ ነበር። ላንብብልህ ቦታው። ማን አዘዛቸው? መጽሐፍ ቅዱስ አለክ ካለ ዝክፈተው። የሐዋርያት ሥራ ምዕራፍ 5 ላይ አውጣለት አንብብልህ። ማን አዘዛቸው? ይሄንን ማን አዘዛቸው? ሶፊ ማን አዘዛቸው? ሶፊ አንድ ነገር ልበል። ሶፊ ለምን ትላለህ? ለምን ትላለህ? ሚውት አድርገው ሳሚ። ቆይ አንዴ ሚውት አድርገው አንዴ። ሥራ ምዕራፍ 5 ቁጥር ከ15 እስከ 16 አንብብላቸው። አጋንንትም ጭምር እርኩሳን መናፍስትን አወጡ ነው የሚለው። በጨርቃቸው በጥላቸው ላንብብልህ። ስለዚህም ጴጥሮስ ሲያልፍ ኢየሱስ ሲያልፍ፣ እግዚአብሔር ሲያልፍ፣ ሲያልፍ፣ ጴጥሮስ ሲያልፍ፣ ጴጥሮስ በቃ ስለዚህም ጴጥሮስ ሲያልፍ ጥላውም የማጥላ የጴጥሮስ ጥላ ቢሆን ከእነርሱ አንዱን ይጋርድ ዘንድ ድዊውን ወደ አደባባይ አውጥተው በአልጋና በወሳካ ያኖሯቸው ነበር። ደግሞም በኢየሩሳሌም ዙሪያ ካለችው ከተማ ድውያንና በርኩሳን መናፍስት አጋንንት ማለት ነው፣ በርኩሳን መናፍስት የተሰቃዩትን እያመጡ ብዙ ሰዎች ይሰበሰቡ ነበር፣ ሁሉም ይፈወሱ ነበር። በምን? በጥላው። በምኑ? በጥላው። እስኪ በጥላው በልሲ አንዴ። በጥላው አጋንንት ይወጣ ነበር። አንድ ጊዜ ብቻ በጥላው አጋንንት ይወጡ ነበር። ሶሪ በል። በጥላው አጋንንት ይወጣ ነበር በል። መልስልኝ። እሺ አንድ መልስልኛ። በጥላው በል። አሁን ተሸነፍኩ እኮ። አሸነፋችሁኝ እኮ በቃ አሸነፋችሁኝ። ማሸነፍ አይደለም መማማር ነው። ቆይ አዳምጣ። ይኸውልህ በቃ እሺ ስማኛ፣ በጥላው በላ ስማኛ። ይኸውልህ ላንተ ልክ ናችሁ። ይሄንን በል የምለውን ነገር እኮ አንዴ ይሄንን በል እባክህን ወንድማችን አትረብሻ እባክህ እኮ ልንገርህ። አይሆን ምን ይላል መሰለህ? እንደዚህ ይላል። እናንተ ችግሩ ስሪዲ ነው የሚታያችሁ፣ አላውቅም፣ ቆርጣችሁ ነው የምታነቡት። እዛው ክፍል ላይ ምን እንደሚል አንብብላችሁ። እዛው ክፍል ላይ በነገውም አለቆችና ሽማግሌዎች፣ ጻፎች፣ ሊቀ ካህናት ሐናም፣ ቀያፋ፣ ዮሐንስ ቆይ አንዴ አዳምጥ። በቃ አንዴ አዳምጥ። አታየው። ከዛ በነገውም አለቆችና ሽማግሌዎች፣ ጻፍቶች፣ ሊቀ ካህናቱም ሐና፣ ቀያፋም፣ ዮሐንስ፣ እስክንድሮስም የሊቀ ካህናቱም ዘመዶች የነበሩት ሁሉ በኢየሩሳሌም ተሰበሰቡ አለ። ከዛ እነርሱንም በመካከል አቁሞ በምን ኃይል ወይስ በማን ስም እናንተ ይህን አደረጋችሁ ብለው ጠየቋቸው። ከዛ በዚያን ጊዜ ጴጥሮስ በመንፈስ ቅዱስ ተሞልቶ እንዲህ አላቸው፣ እናንተ የሕዝብ አለቆችና ሽማግሌዎች እኛ ዛሬ ለድውዩ ስለተደረገው መልካም ስራ ይህ በምን እንደዳነ ብንመረምር አለ። ከዛስ እናንተ በሰቀላችሁት
እግዚአብሔር ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመን ለእናንተ ለሁላችሁ ለእስራኤል ሕዝብ ሁሉ የታወቀ ሆነ። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ መዳን በማንም በሌላ የለም እንድንበት ዘንድ ከሰማይ በታች አለና የሐዋርያት ሥራ ምዕራፍ 19 አውጣልኝ። እናንተ ስትሉ አንድ ጊዜ 19 አውጣልኝ። ቁጥር 11 ሶፊ አንብብላችሁ ገንዘብ የለንም የምንሰጥህ ገንዘብ የለንም፣ ግን በጌታችን በኢየሱስ ክርስቶስ ስም ተመላለስ አላሉም? እናንተ ችግሩ የምታነቡት አውድ አይነበብም። አያችሁ እነ ጴጥሮስ ምዕራፍ 4 ላይ ሽባውን ከተረተሩ በኋላ ልክ እንደናንተ ጥላውን የፈወሰው ጸሎታቸውን የፈወሰው ከኢየሱስ ስለ ጸለዩ ነው፣ ስለ ጾሙ ነው ሲላቸው አይደለም። የተለያችሁ ሰዎች ስለሆናችሁ ነው፣ ጻድቅ ስለሆናችሁ ነው፣ እናንተ የተሻላችሁ ናቸው ብለው ሲያስቧቸው እነሱ ግን እንዲህ አሉ። ኖ እኛ የተሻለን ስለሆንን አይደለም አሉ፣ ስለ ጸለይን አይደለም አሉ፣ ስለ ጾምንም አይደለም አሉ፣ ሐዋርያ ስለሆንም አይደለም አሉና እናንተ በናቃችሁት በሰቀላችሁት በገፋችሁት የማዕዘን ራስ በሆነው በሱ በክርስቶስ ኢየሱስ ደግሞ በሞተው እግዚአብሔር አብ ከሙታን ባስነሳው በዛ ስም ይህ ሰው ገና ሆኖ እንዲመላለስ ሆነ። ከዚህ ውጭ ወላዳ ከዚህ ውጭ በፍጹም ሽባ አይተረተርም። ከዚህ ውጭ ሙታን አይጠፉም። ከዚህ ውጭ አጋንንት አይጾምም። 4 ነጥብ። ይሄን የተናገረው መጽሐፍ ቅዱስ ነው። እሺ መጽሐፍ ቅዱስ አንብብ። ሐዋርያት ሥራ 14:8 አንብበው። አንብብ። በቃ አሁን እኔ ይኸውልህ ሌላ ጥቅስ አዳም መንፈስ ተቆጣጥሮኛል። አሁን ይኸውልህ አንብባ። አሁን እኔ አንድ ነገር ለምነግርህ እኔ ደግሞ ላንብባ። ታነባለህ ልጨርሰው። ስለዚህ ይኸውልህ አጋንንቶች የሚንቀጠቀጡለት ወዮ ብለው የሚጮሁለት ገና ሲመጣ ልታጠፋን መጣህን ብለው የሚንቀጠቀጡበት ስም እና ማንነት ከኢየሱስ ውጭ የለም። በሐዋርያቱ እግዚአብሔር ሰርቷል። አዎ ሰርቷል። በሐዋርያቱ አጋንንቶች ወጥተዋል። አዎ ልብሳቸው ፈርሷል። አዎ ሙታን ተነስተዋል። አዎ እነ ኤልሳ ሬሳቸው ላይ ሳይወድቁ ተነስቷል። አዎ ነገር ግን ሁሉ የሚገዛለት ጉልበቱ ከኢየሱስ ውጭ አጋንንቶች እናምናለን። አዳምጥ ደግሞ አዳምጥ። እኔ ደግሞ ምልን አዳምጠኝ። ይኸውልህ ሐዋርያት ሥራ ከኢየሱስ ስም ውጭ ምን ልታመጣ ነው? ደሜ አዳምጥ። አንተ ሚውት አድርገው በእናትህ። ከኢየሱስ ስም ውጭ ሚውት አድርገው በእናትህ። አንተ ሚውት አድርገውና አዳምጥ። እሺ አዳምጥ። ሐዋርያት ሥራ ምዕራፍ 14 ቁጥር 8 እንደዚህ ይላል። ስለ ሽባ ስለሆነ ሰው ነው የሚናገር። እንደዚህ ይላል። እሺ በልስጥራም እግሩ የሰለለ ምን ያለ እግሩ የሰለለ ከእናቱም ማኅፀን ጀምሮ አንካሳ የሆነ ከቶ ሄዶ የማያውቅ አንድ ሰው ተቀምጦ ነበር። ይህም ሰው ጳውሎስ ሲናገር ይሰማ ነበር። ማ ሲናገር? ጳውሎስ ሲናገር። እስቲ ጳውሎስ በል ሳሚ፣ ጳውሎስ በል እስቲ። ጳውሎስ ሲናገር ይሰማ ነበር። ኦኬ ይሰማ ነበር ይልና ይህም ሰው ከዛ በኋላ እንደዚህ ይላል። ይህ ሰውም ጳውሎስ ሲናገር ይሰማ ነበር። እርሱም ትኩር ብሎ ተመለከቶና ይድን ዘንድ እምነት እንዳለው ባየው ጊዜ ማን ያየው? ሳሚ ማን ነው? ጳውሎስ ነው ያየው። ቴንኪው። በታላቅ ድምፅ ቀጥ ብለህ በእግርህ ቁም አለው። ብድግ ብሎም ተነስቶ ይመላለስ ነበር። እዚህ ጋር የኢየሱስ ስም ተጠቅሟል። ጳውሎስ በጳውሎስ ስም አይደለም መቼም የሚነሳው ነው። እዚህ ጋር አዳምጠኝ እኮ እኔ ልጨርሳ። የምንሰጥህ ገንዘብ የለንም። ተነሳና እኔ ማወራ ስለ ሐዋርያት ሥራ 14 ነው። አዳምጠኝ። ጳውሎስ እያስተማረ ይህን ሽባ ሰውዬ ትኩር ብሎ ተመለከተው። ከዛስ እንደሚድን እምነት እንዳለው ምን አለ? አየ። እግዚአብሔር ሆይ ይድናል እንዴ? ጌታ ኢየሱስ ሆይ ይድናል እንዴ? አይደለም ያለው። አየ ጳውሎስ የተቀበለው ጸጋ አለ። ተመልከት፣ ኢየሱስን ጠይቆ አይደለም የፈወሰው። ጳውሎስ በራሱ ስልጣን እግዚአብሔር በሰጠው ጸጋ ስማ፣ ለማንነት ስማኛ አዳምጣ። እኛ አዳመጥናችኋል። አዳምጡና አየ ጳውሎስ በሚካኤል ነው የምትለው? ኧረ አዳምጠኝ በእናትህ። ለምን አታዳምጠኝም እንዴ?
ጳውሎስ በኢየሱስ ስም አላለም። እዚህ ጋር ሁላችሁም ስሙ። ጳውሎስ በኢየሱስ ስም አንተ አጋንንት ከሽባነት ተተርተር አላለውም። በኢየሱስ ስም ተብሎ አልተጻፈም። እዚህ ጋር ታዲያ ሄዳ ነው ሰውዬው። አዎ ቴንኪው። በአቡነ ተክለ ሃይማኖት ድንቅና ተአምራት ሲያደርጉ እግዚአብሔር በሰጣቸው ጸጋ ነው የሚያደርጉት። እግዚአብሔር በሰጣቸው ጸጋ አሉ። እሳቸው አዳምጠኝ። ጳውሎስ በኢየሱስ ስም ነው ያወጣው የፈወሰው። በኢየሱስ ስም ነው። ውረድና አንብበው። በኢየሱስ ስም ነው የፈወሰው። ሐዋርያት 4ን ከ8 በታች ያለውን አንብበው፣ እዛው ላይ ይመልስልሃል። በኢየሱስ ስም ነው የፈወሰው። ወደታች ውረድና አንብብ። ውረድና አንብብታችሁ ጳውሎስ በኢየሱስ ስም ነው የፈወሰው። መልስልኝ። ውረድና አንብብ። እታች ድረስ አንብበው። ስም ነው የፈወሰው። መልስልኝ። እታች ድረስ አንብበው ይመልስልሃል። እዚህ ጋር ይሄ ሰውዬ መፈወሱን ነው የማውቀው። ስማኝ፣ እዚህ ጋር ጳውሎስ በራሱ ኦቶሪቲ በራሱ ፍቃድ ነው የፈወሰው። እና የኢየሱስ ስም አለ እዚህ ላይ አለ። ጸጋ ነው ያለበት። አየህ፣ ጳውሎስ የተሰጠው ጸጋ አለ። ስለዚህ እኛ በቅዱሳን በጻድቃን እምናምነው ባደረጉት ተአምራት እምናምነው ማጸጋ ስለሰጣቸው ነው። እግዚአብሔር ጸጋ ሰጥቷቸዋል በልልኝ እስኪ። እግዚአብሔር ጸጋ ሰጥቷቸዋል። ቴንኪው ተመለሰልኝ። አሉ ወይ? አመሰግናለሁ። ቴንኪው። ግን ይኸውልህ ምን አለ መሰለህ፣ ያመኑትን እነዚህ ምልክት ይከተላቸዋል፣ በስሜ አጋንንት ያወጣሉ። በስሜ ለምን አላወጣም? ጳውሎስ ጥፋት ነው። በሕግ አምላክ እስኪ ሶፊ ለምን አላወጣም? ለምን አልፈወሰም? ደምረው አንዴ እድለኛ ፍጠን። ቆያ ደሜ አንዴ እናውራ። ቆያ አንዴ ቆይ፣ ትንሽ አንዴ ቀብጫችሁ ወደዋለሁ መሰለህ። ሶፊ አንዴ ቀብጫችሁ ትልቅ ነገር ወድላችሁ ሶፊያ ሶፊ አረኡ አጫጭው የሐዋርያ ሥራ ምዕራፍ 19 እስኪ ያውጣልኝ እስኪ ሶፎንያስ ቶሎ በል 19 ቁጥር 11 ደም ቶሎ በል እስኪ ያውጣልኝ። የለኝም እኔ ጋርም የለም። ለዛ ነው 19 እኔም የለኝም። ቆይ እሺ ደምረው አንብበው አይደለም። ቆይ አዳምጣ። ቴክስት የሚደረግላችሁን አታውሩ። እኔ ጋር ደም ሚውትን አንሳና አውሩ። አሁን ቴክስት ተደርጎ አትነጋገሩ ከኔ ጋር። ኧረ በእናትህ ሶፊዬ፣ ቆይ በእናትህ፣ ኧረ በእናትህ ወይ እኮ ትልልቅ ሰዎች እኮ ደሜት ሚውትን አንሳ። ይሄ ሰውዬ ደግሞ ከዛ በኋላ አንብብላቸው 19 11 እሺ። በዚህ አጋጣሚ ከማንበብ በፊት ቶሎ እያላችሁ ቴክስት አድርጉላቸው። ቆይ እስቲ አንብብላቸው። ኧረ በእናትህ አይደለም ያናክል እንኳን ደደብ አይደለንም። ኧረ በእናትህ እግዚአብሔርም በጳውሎስ እጅ የሚያስገርም ታምራት። አንዴ ግን ደምረው፣ አሁን ይሄ ሁሉ ክርክራችሁ ከኢየሱስ ስም ውጪ ሌላ አጋንንት መውጫ መፈወሻ አለ ነው ክርክሩ? ዝም ብሎ ክርክሩ በራሱ እሱን እነግርሃለሁ፣ እሱን አስተምርሃለሁ እኮ ነው። ታውቃለህ፣ እናንተ የምትከራከሩ ከፍ ለማድረግ ነው፣ ኢየሱስን ከፍ ለማድረግ ነው፣ ዝቅ ለማድረግ ነው። እሱን አስረዳለሁ። መጀመሪያ ግን ጥቅሱን ላንብብና ከዛ በኋላ እኛ አጋንንት መጽሐፍ ቅዱስ እንደሚል በኢየሱስ ክርስቶስ እንደሚወጣ እናምናለን። ግን ጥቅሱን እናንብበው መጀመሪያ፣ ከዛ በኋላ ለምን እንደሆነ እንነግራለን። እሺ። እግዚአብሔርም በጳውሎስ እጅ የሚያስገርም ተአምር ያደርግ ነበር። በማን እጅ? በጳውሎስ እጅ፣ በኢየሱስ እጅ አይልም። ኦኬ፣ ያደርግ ነበረ። ስለዚህም ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድዌዎች ይወስዱ ነበር። ከማን አካል? ከኢየሱስ አካል አይደለም። ከማን? ከጳውሎስ ይወስዱ ነበር። ድዌዎቹም ይለቃቸው ነበር። ክፉዎች መናፍስትም ይወጡ ነበር። አጋንንትም እየወጡ ይዞሩ ከነበሩ አይሁዳውያን እያንዳንዶቹ ጳውሎስ በሚሰብከው በቃ ይበቃው። ይኸው ምንድን ነው የሚለው? ደዌያቸውም ይለቃቸው ነበረ፣ ክፉዎች መናፍስትም ይወጡ ነበረ ይላል። በምን? በሐዋርያው ቅዱስ ጳውሎስ ጨርቅ። በነገራችን ላይ ሶፊዬ ጳውሎስ አይባልም፣ ሐዋርያው ቅዱስ ጳውሎስ በለ። በቃ ልክ ነው። የሚገርም አሁን ትክክለኛ መጽሐፍ ቅዱሳዊ ማስረጃ የምታችሁ ሞግታችሁኛል። በጣም ተስማምቶኛል። ልክ ነው። በጣም የሚያስደንቅ እና በጳውሎስ እጅ እግዚአብሔር ይሰራ ነበር ብለህ ጀምረህ ከዛ በኋላ ሌላ ጥያቄ እኔ መልስ እንድመልስልህ ካሰብክ በራሱ
ምን አይነት መደፈን እንደሆነ አላውቅም። እኔ አይደለም ይኸውልህ፣ አዳምጠኝ። ይኸውልህ ሶፊ፣ አሁን መልስ እንመልስልህ። እኛ ኦርቶዶክሳውያን በናዝሬት እሺ፣ የማምነው ልንገርህ። ለምሳሌ በኢትዮጵያ ኦርቶዶክስ እኮ ደምረው ልንገርህ፣ ሌላ ፖለቲካ አትስራ። እኛ አልሰራም። እኔ እንደዛ አልከኝ። አዳምጠኝ። እኛ ኦርቶዶክሳውያን በመድኃኒታችን በጌታችን በኢየሱስ አዳምጠኛ አንድ ጊዜ ለመለሰልህ ደምረው አንተ የምትለውን ይኸውልህ፣ አሁን ለምሳሌ አንተ የምትሄድበት ኦርቶዶክስ ቤተክርስቲያን ውስጥ የበቁ ስለሆኑ ሳይሆን ብቁ የሆነው እግዚአብሔር በሳቸው ስለሚሰራ ይሄን እኮ ካድኩኝ እቀበላለሁ። ነገር ግን ቆይ ልንገርህ፣ የእሳቸው ብቁ መሆን ሳይሆን ብቁ እግዚአብሔር ሰውን ስለሚጠቀም ይጠቀምበት እኮ። አንተ ነገረኛ ነኝ ካለ ለምን አይፈውስም? የኤልሳ አስክሬን የኤልሳ ይኸውልህ ሶፊዬ፣ ኤልሳ የሚባል ነቢይ ነበረ። ከኤልያስ በኋላ ተነስቶ የነበረ ኤልሳ የሚባል ነቢይ ነበረ። የኤልሳ አስክሬን ሙታንን አስነስተዋል። ከሞተ በኋላ ሬሳ እያበላችሁ አይደለ እናንተ? ይሄ ሶፍት ይፈውሳል አይፈውስም? ይሄ ሶፍት ኬኩን ስለ አዲስ ኪዳን አውራ። ብሉይ ኪዳንን ተወት አድርገውና ስለ አዲስ ኪዳን አውራ። ብሉይ ኪዳን ይፈውሳል። አትቀበልም? መጽሐፍ ቅዱስ ብሉይ ኪዳንን ስለ አዲስ ኪዳን አውራ ነው ያልኩህ። አንተ አሕዛብ ስለሆንክ ስለ አዲስ ኪዳን አውራ። ብራዘር፣ ብሉይ ኪዳን የእግዚአብሔር ቃል አይደለ ወይ? አሕዛብ ስለሆንክ አንተ የት እንደገባ መጽሐፍ ቅዱስ በግልጽ ይናገራል። አሕዛብ ማለት ምን ማለት ነው? አሕዛብ ማለት ደሜ ማለት ነው። አንተ አሕዛብ ነህ? አንተ አሕዛብ ነህ? እኔ አይደለሁም። አሕዛብ ማለት ትርጉሙን ንገረኝ እስኪ። ደሜ ማለት ነው አሕዛብ። አንድ ጊዜ አሕዛብ ማለት ኬኩይ፣ አሕዛብ ማለት በነገራችን ላይ ስድብ አይደለም። እስራኤላዊ ማለት ናቸው። በርካታ ሰዎች አይደለም ያላለውን አትበሉ። ሁለታችሁንም ላስተምራችሁ። አሕዛብ ማለት ህዝብ ማለት ነው። እኮ ገባኝ። ቆይ ገባኝ። ቆይ አዳምጣ አንዴ። እምነት የሌለኝ ምናምን አድርጎ መቁጠሩ ነው አይደለም። አሕዛብ ማለት እምነት የሌለው አይደለም፣ እስራኤላዊ ያልሆነ ነው። አይደለም። ጌታ ይባርክ ሶፊ። አዲስ ኪዳን ላይ አሕዛብ ማለት ላስተምር ስማ። ቆይ አሕዛብ ማለት ከኪዳኑ ውጭ የሆነ ማለት ነው። እሱ በኦልድ ቴስታመንት ነው። አሕዛብ ማለት ህዝብ ማለት ነው። የትኛው ህዝብ ነው ደሜ? የትኛው ህዝብ ነው አሕዛብ ማለት? ህዝብ ማለት ነው። ብራዘር አይለይም። የትኛው ህዝብ? አዲስ ኪዳን ላይ በእስራኤላዊ የለም፣ ግሪካዊ የለም፣ አይሁዳዊ የለም። እሱን አይደለም ያልኩህ። አሕዛብ ማለት ህዝብ ነው አልክ። የትኛው ህዝብ ማለት ነው? ብራዘር እኔም እሺ፣ ቆይ አንተ ልጠይቅ እስኪ። ስላሴ ንገረኝ። መልስልኝ። ይሄን ስላሴ ንገረኝ። ስላሴ ምን ማለት ነው? ይሄን መልስ መጀመሪያ አትርበትበት። ስላሴ ንገረኝ ቶሎ በል መልስ። ይሄን አንተ አሕዛብ ነህ እስራኤላዊ። ይሄን መልስ። ስላሴ ማለት ምን ማለት ነው? አስተምር እስኪ ንገረኝ። ይሄን መልስ መጀመሪያ። ይሄን ሳትመልስ የትም አልሄድም። አሕዛብ ነህ እስራኤላዊ ነህ። ስላሴ ምን ማለት ነው? ብሉይ ኪዳን ኦሪት አልተሰጠ፣ ለአንተ ህግ አልተሰጠ። ዝም ብለህ ታወራለህ ስለ ሰው መጽሐፍ። አይከብድም? ስላሴ ምን ማለት ነው? መልስ። ይሄን መጀመሪያ። አሕዛብ ነህ አይሁድ? ቀድሜ የጠየቅኩህ እኔ ነኝ። ዳን እኮ አይሁድ እኮ ነው። አይሁድ እኮ ነው እኮ ደም አታውቀውም እንዴ? ዳንን አይሁድ ነው። አይቆይ መልስ። ኬኩን አንተ ጋር እመጣለሁ። አይ ከኔ ጋርማ ተው እንዴ አትቻቻልም ከኔ ጋር። እኔ ትገርዱኛላችሁ። ኦሪት ላይ የላችሁ። ኤፌሶን 2ን አንብበው ከ10 ጀምረ። ከእናንተ በክርስቶስ ኢየሱስ የመስቀል ስራ ነው የቀረባችሁ። ኤፌሶን 3 ዓመት ተኩል 4 ወንጌል ላይ የላችሁበትም። አንተ አይሁዳዊ ነህ እንዴ? አይሁዳዊ ነህ እንዴ? ደሜ መልስ የጠየቅኩት አንተ አይሁዳዊ ነህ ወይ? መጀመሪያ መልስ። አሕዛብ ማለት ከ12ቱ ከእስራኤል ነገድ ውጭ ያለ ሰፊው ህዝብ አሕዛብ ይባላል። ዘጸአት 19 ላይ ኪዳን ያልተሰጠው ህዝብ። አንተ አይሁዳዊ ነህ ወይ? 3 ዓመት ተኩል ደግሞ ክርስቶስ ኢየሱስ መጥቶ በአካል ያላስተማረው ህዝብ። አንተ አይመልስም። ዳን ማለት ምን ማለት ነው? በቀደም ጠይቄው ነበር ደሜ። ዳን ማለት ነው የእናንተ ችግር ማን ነው ስሟ? ሶፊ አንድ ጥያቄ ልጠይቅ። ሶፊ ቀልድ አናድርገውና አሁን ሲሪየስ ኢሹ ስለሆነ እንጂ ስንቀልድ እንቀልዳለን፣ እንጮታ ምን ችግር አለ? ግን አሁን ሲሪየስ ኢሹ ስለሆነ ደምረውም ጠይቁኝ መልሳለሁ ስላለ አጋንንት እንግዲህ ከኢየሱስ ክርስቶስ ስም ውጭ እንደማይወጣ ተግባብተናል ማለት ነው። አይደለም በጸጋ ብያለሁ። በጸጋ በተሰጠ ጸጋ ገባ አይደለም። እግዚአብሔር በእነሱ ይከብር ዘንድ ይህ ይሆናል እኮ። ያ ጸጋ እኮ ኢየሱስ ነው አይደል? ይሄ ይሆናል። ያ ጸጋ ኢየሱስ ነው አይደለም? ቴንኪው
አየህ ጳውሎስ በራሱ ጊዜ ልክ ኬኩም እንዳለ ሐዋርያ ሥራ 19ን እንዳመጣለ እኔም ሐዋርያ ሥራ 14ን እንዳመጣውል በራሱ ይሄን ነገር ሲያደርግ በጸጋ እንዳደረገ ካመን እኔም በእምነት በጸጋ በሚካኤል ያስወጣል። በደንብ አድርጎ ነው የሚያስወጣው። በጸጋ ግን የሚካኤል ስም አጋንንትን ያስወጣል። በእምነት በማምነት በእኔ እምነት ቆም ብለህ አስብ። በጣም ዳን ማለት ምን ማለት ነው? ዳን ማለት እናቱ ባላባት ጋለሞታ እንደነበረ ይታቅ ነበር። ኬኩን እኔ ርዕስ አንስተን የተወያየ ነበር። ከደመይ መስራት ያውራሽ እንዳያረገው ሶፊ ደምረውን እንዳመናጭቀው በስርዓት ያውራ። ኔትወርኩ ዘግቶኝ ነበረ። ኔትወርኩ ዘግቶኝ ነበረ። ምንድን ነው ያደረገው? ምን አድርጎ ነው? አሁን እሱ ምንድን ነው ጀስት እምነቱም ከኛ ጋር አንድ አይደለም። በስላሴ የማያምን ሰው ነው። ስለዚህ በስላሴ የማያምን ሰው ጋር ለምንድን ነው እንዲያወራ የምታደርገው? በምን አወቃችሁ? እኔ አውቀዋለሁ። አንደሽ ልጠይቀው። ቆይ በቃ ልጠይቀው። ዳን በአብ በወልድ በመንፈስ ቅዱስ አንድ አምላክ ስምና በአንድነታቸው ታምናለህ? አምናለሁ። ይኸው ታዲያ ከየት ነው አያምንም ያልከው? ይኸው ስማ፣ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምናለህ? አምናለሁ። ኢየሱስ ክርስቶስ የዓለምን ኃጢአት እንደሚያድን ታምናለህ? አምናለሁ። መዳን በሌላ በማንም እንደሌለ በኢየሱስ ክርስቶስ እንደሆነ ታምናለህ? አምናለሁ። አይበቃም? አንተ ታዲያ አይሁዳዊ አይደለህማ እንዴ? አይሁዳዊ ማለት ነው ማለት እኔ ቆይ ልጨርሳላችሁ። ሰከንድ ብቻ ስጠኝ። ኢየሱስ መጥቷል አልመጣም ብለህ ጠይቀው። ሰከንድ ብቻ ስጠኝ። ኢየሱስ መጥቷል አልመጣም ብለህ ጠይቀው። እሺ ቆይ አንድ ሰከንድ። ሰው እኮ አይሁዳዊ ነኝ ሲል ብሔሩን ነገዱን የመጣበትን ነው የሚናገረው። ሰው ከስልጤ ማህበረሰብ ሆኖ ኢየሱስ ክርስቶስን የህይወቱ አዳኝ ገዢ አድርጎ ሲቀበል ስልጤነቱ ይቀራል ማለት አይደለም። ስልጤ ሆኖ ኢየሱስ ክርስቶስን የህይወቱ ጌታ አዳኝ ገዢ ማድረግ ይችላል። ይህ ሰው አይሁድ ሆኖ ኢየሱስ ክርስቶስን የህይወቱ ጌታ አዳኝ አድርጎ መቀበል እኮ ይችላል። ስለዚህ አይሁድ ይክዳል ማለት አይደለም። አይሁድ አይደለማ። ለምን አይደለም? እኛን አሕዛብ ሊሆን አይችልማ። አይ ልንገራ፣ ኢየሱስ መጥቶ ብሔሬን አላስቀየረኝም፣ ነገዴን አላስቀየረኝም። ህይወቴን ነው ከድቅድቅ ጨለማ ወደ ቆይ ስማኝ፣ ይኸውልህ ህይወቴን ነው ከድቅድቅ ጨለማ ወደሚያስደንቅ ብርሃን የቀየረው እንጂ ብሔሬን አይደለም፣ ቋንቋዬን አይደለም፣ ነገዴን አልቀየረውም። ስለዚህ አንተ ዳን የምትባለው ሰው በስጋ አይሁዳዊ ነህ፣ ግን አሁን የዳንተ አይሁዳዊ ነኝ ነው የምትለው ምንድን ነው? እሺ ይመልስ። ማነው የሚመልሰው? ዳን እኔ አልሰማሁም። ይኸው ይመልስሽ ነበር ሶፊ። ይኸውልህ አንተ ኢየሱስ ክርስቶስ የኔ የማምነው ኢየሱስ ክርስቶስን የተቀበለ ሰው አይሁዳዊም ቢሆን ኢየሱስ ክርስቶስ መጥቷል፣ ከቅድስት ድንግል ማርያም ተወልዷል። ከዛ ስለ ሰው ልጆች ኃጢአት ደግሞ በቀራንዮ መስቀል ላይ ተሰቅሏል። ከዛ በሶስተኛውም ቀን ደግሞ ከሙታን መካከል በኩር ሆኖ ተነስቷል፣ በክብር አድርጓል፣ ደግሞ በክብር ይመጣል ብለህ ታምናለህ ወይ? ያ ትክክል አምናለሁ። ስለዚህ እስራኤላዊ ነኝ ያንን አመንክ ማለት የአንተን አይሁድነት ይፍቀዋል ማለት ነው? አይፍቀውም፣ በጭራሽ አይፍቀውም። ለዚህ እኮ ነው ሶፊ፣ ይኸውልህ አንደኛ አሁን ኢትዮጵያ ውስጥ ያለውን ችግር በደንብ ስማኝ። ኢትዮጵያ ውስጥ ያለው ችግር ብዙ ኢትዮጵያውያኖች እስራኤል ነን ይላሉ፣ እስራኤል አይደሉም። ሁለተኛ አሮጌው ኪዳን ብሉይ ኪዳን ኦሪት የሚባለው ዘጸአት 19 ላይ የተገባው ኪዳን በእግዚአብሔርና በእስራኤል መካከል የተገባ ኪዳን ነው እንጂ ኢትዮጵያውያኖች የሉበትም። ኢትዮጵያውያኖች አህዛብ ነው የሚባሉት ወይንም ጣዖት አምላኪ የነበሩ ህዝቦች ናቸው። ኦሪት የሌላቸው ሕግ የሌላቸው ጣዖት እያመለኩ የሚኖሩ ህዝቦች ናቸው ኢትዮጵያውያኖች። ኢቭን ቆይ ዝም በል እባክህ፣ ዝም በል አንተ ተሳዳቢ፣ ማንም አይሰማም እባክህ፣ ዝም በል ወረዛ። እናንተ ኢትዮጵያውያኖች ጣዖት ነው፣ እናንተ ናችሁ እስራኤላውያን እንደ አገር ጣዖት አምላኪ። ዝም በል እንደ አገር ሲመርመር እንደ አገር ጣዖትን ስታመልኩ የነበራችሁ እናንተ እግዚአብሔር አምላክ
ልባችሁ ድን ያለ እንደ አገር እንደ መንግስት ጣዖትን ሞሎክን ካሞሽን ሌዋታን ስታመልኩ የነበራችሁ እናንተ ናችሁ። ኢትዮጵያ እንደ አገር ጣዖትን ያመለከችበት አንድም ቀን የለም። በኢትዮጵያ ታሪክ በዓለም ታሪክ ኢትዮጵያ እንደ መንግስት በክርስቶስ ኢየሱስ የመስቀል ስራ ነው የቀረበው። እናንተ እስራኤላውያን የእግዚአብሔርን አይን የወጋችሁ እናንተ እኔ አባትም እኔ እንኳን ትቼዋለሁ ብሉይ ኪዳንን እኔ እንኳን ትቼዋለሁ። መፍራቴ ወዴት አለ ያለ እግዚአብሔር ያስመረራችሁ ኢየሱስ ክርስቶስ መጥቶ 3 ዓመት ተኩል እንኳን ያገለገለው እናንተን አላገለገለም። ለምን ታወራለህ? እናንተ ናችሁ ጣዖት የነበራችሁ። ወንድሜ ተረጋጋ። አንተ ዳን ራሱ የምትባለው ተረጋጋ። እንደዚህ አይነት ታሪክ የለም። እንደዚህ አይነት ታሪክ ኢትዮጵያ ሕግ ተሰጥቶናል እያላችሁ ያለንን አንድ ታቦት እኛ ጋር ያመለካችሁ እናንተ ናችሁ። እግዚአብሔር አምላክን ያስመረራችሁ እናንተ ናችሁ። አትዋሽ። መተህ እዚህ ጋር ሶፎንያስ ታሪክ አያውቅም ብለን አይደለ? እኛ አለን ከሱ ጋር። ሶፎንያስ ታሪክ አያውቅም ብለን ከሆነ እኛ አለን። ኬኩን አንድ ያዳም ማን ስለሆንክ ነው አንተ? ኢትዮጵያ ጣዖትን ያመልኩ ነበር። እናንተ ናችሁ ጣዖት ስታመልኩ የነበራችሁት። ገና ቆይ ልንገረው ገና ከግብፅ ምድር ወጣችሁ 1 ወር ሳይሞላችሁ ጣዖትን ወደ ማምለክ የዞራችሁ እናንተ ናችሁ። እባክህ ኬኩ አንድ ያዳም ስርዓት አድርግ በለው። እሺ ቆይ ኬኩ አንድ ያዳም ግን እኮ ኬኩ አንድ ያዳም ትነግረዋለህ። ግን እኔ ሲጀመር አሁን ለምሳሌ የዳነ ሀሳብ እኮ መጽሐፍ ቅዱሳዊ ታሪክ አልተናገረም። ሶፎንያስ ታሪክ ስለማያውቅ ነው ምናምን ብለህ ካልክ እውነታው እንደውም በ4 ነጥብ አስረግጬ ልንገር። መጽሐፍ ቅዱስ አዲስ ኪዳን ከእስራኤል ጋር ነው እግዚአብሔር ኪዳን ያደረገው፣ ከኢትዮጵያዊ ጋር አደረገው። አምጣ ከመጽሐፍ ቅዱስ ኢየሱስ ክርስቶስ እንድንናገር ማርያምን ታሳዝናለህ። በኋላ ነው እኮ ኢትዮጵያ የገባው። አያውቃቸው መጽሐፍ ቅዱስ አምጣ ኪዳን የገባበት ኢትዮጵያ ኪዳን ታሳዝናላችሁ። ማርያምን ሚካኤልን በጣም ሶፊ በጣም ታሳዝናለህ። ከእውቀት ታሪክ በቃ ጨዋ ናችሁ ማለት ነው። ምንም አታውቁም ማለት ነው። ስለ ኢትዮጵያ ታሪክ ስለ ኢትዮጵያኖች ጋር የገባውን ኪዳን አሳየን እስኪ። ሂስቶሪካል ቴዎሎጂ በቃ ኔፕ ናችሁ ማለት ነው። ዳን ተረጋጋ። አዲሱ ኪዳን የኛ ነው የሚል አንተ ቆይ ቀስ በል። እናንተ እኮ ማለት ይኸውልህ እግዚአብሔርን ያስመረራችሁ ህዝቦች ናችሁ። አምላክ ከሆንኩኝ መፈራቴ ወዴት አለ? አባት ከሆንኩኝ ክብሬ ወዴት አለ? ትንቢተ ሚልክያስ ላይ ግባና አንብብ እስኪ። እናንተ ጣዖት በማምለክ የምትታወቁ ናችሁ እናንተ እስራኤላውያን። እስራኤል ዘስጋ ይታይ ይመርመር፣ ታሪክ ይመርመር። ስለ ኢትዮጵያ ሶፊ ለምን እኔ እኮ ኢትዮጵያዊ እኮ ነኝ። አንዴ ባካክሉ እኔ ኢትዮጵያዊ እኮ ነኝ እኮ። እኔ ኢትዮጵያዊ ደም ያለኝ ጀግና ወልዶ ጀግና ያሳደገኝ አራሽ ተቋሽ ቀዳሽ እኮ ነኝ። እኔ አስረግጬ ነው የምነግርህ። አባቶቼ አራሾች ናቸው። አባቶቼ ቀዳሽ ናቸው። እንግዲህ ብርቱካን የምናመርተው እኛ ነን። እንግዲህ ብርቱካን የምንልከው እኛ ነን። እናንተ ግን ጣዖትን በማምለክ ካሞሽን በማምለክ ለሞሎክ በመስዋዕት ነው እናንተ የምትታወቁት። ይሄንን መጽሐፍ ቅዱስን ግባና አንብበው። በሩት የምንልከው እኛ እኮ ነን። ኪኩን እንደዚህ ነው የምነግራችሁ እስከ አፍንጫችሁ ድረስ። ከመጽሐፍ ቅዱስ ውጭ ከሆነ አላወራም። ሶፊ ሰላም ዋል። በመጽሐፍ ላስረዳ። ቆይ እናንተ ዳን በመጽሐፍ ላሳይ። ከመጽሐፍ ቅዱስ ውጭ ከሆነ አላወራም። ሶፊ ሚልክያስ 1:11 ነው። እናንተ ለእኔ እንደ ኢትዮጵያ ልጆች አይደላችሁም ብሎ እስራኤል በጣም ትንሽ እንደሆነ በአምልኮም በአስተሳሰብም በጣም የወረደ አስተሳሰብ እንዳላቸው የሚያስረዳ መጽሐፍ ቅዱስ ክፍል ነው። በእውነቱ እንደ ኢትዮጵያ ብሎ ኢትዮጵያን ከፍ አድርጎ እሺ ልክ ነው ገብርዬ። ኢትዮጵያ የሚላት መጽሐፍ ቅዱስ ላይ አሁን ያለችውን ኢትዮጵያ ነው እንዴ? ችግር የለውም አብራራልሃለሁ። ምን ችግር አለው? እውቀቱ እኛ ጋር ያለው እኮ ሶፊዬ፣ እኛ እዚህ ያለን እኮ ስናወራ በጨዋነት እናውራ። አሁን አሪፍ ሀሳብ አመጣችሁ። አሪፍ ሀሳብ አመጣችሁ። ኬኩን አንድ ያዳምጣ በጌታ ምንድን ነው? እሺ አሁን ያለችው ኢትዮጵያ ነች ካላችሁ፣ አሁን ያለችው ኢትዮጵያ ይሄንን ቆይ አዳምጧ። አሁን ያለችው ኢትዮጵያ የተባለችው በየትኛው ክፍለ ዘመን ነው? ናንገር ዘመጥረት 2 ላይ ሄድና አይደለም እኔ አሁን የጠየኳችሁ እናንተ ደግሞ ከነገ ማውራት አይቻልም እኮ። አዳምጠኛ ጥያቄን ጥያቄን ስማ።
አንድ አዳምጥ። ምን አለበት እንዴ? አመት አላውራ። እሺ እቺ አሁን ያለችው ኢትዮጵያ በስንተኛው ክፍለ ዘመን ነው ኢትዮጵያ የተባለችው? የኢትዮጵያ የቀድሞ ስሟ ማን ነበረ? ጥያቄ ነው። አቢሲኒያ። ወዳጀ ሶፊ ይኸውልህ ልንገርህ። እሱ ላይ ቆይ አትግቡ። እኛ እዚህ ያለን አይደለ እንዴ? ምንድን ነው ታሪክኛ ቁጭ አድርገን ስንት ጴንጤ የምናስተምር እዚህ ጋር አሁን ኬኩን ስለሌላ ትፎክራላችሁ እንዴ? አሁን እኔ ዘግቼው ነው የቢሮ ዜፍ ነው ያለው አይደለ? ይሄ መሰዳደብ ምናምን ካለ ኖ እንዴ ማንን ሰደብኩኝ? እኔ በጣም ሬስፔክት አድርጌ ነው የማወራው። እዚህ ጋር የጴንጤን ስም አታንሳ። ቀጥልሽ። እኔ እኮ ስናገርም እኮ ደሜ እንትን ነው መራር ነው። በቃ ሶፊዬ እኔ ስናገር ደሜ መራር ነው። አንተ ለምን እንደሆነ እኔ ስናገር ደስ አይልህም። በቃ አትናገር አላልኩም። ጴንጤ አትናገር። ኬኩን አፍ ሰፊ ስለሆነ እኮ ነው። ኬኩን አፍ ሰፊ ነው። አትናገር አንተ ዳኒ እረፍ። ሶፊ ልጠይቅህ ሶፊ በእናትህ እነዚያ ውይይት መቀጠል ምክንያቱም እንደዚህ ለህይወት መዳን ያልሆነ ነገር ህይወት የማይገኝበት ነገር መነጋገሩ ምንም አያስፈልግም። ዳን የሚባለው ሰውዬ ተልእኮ አለው ኢትዮጵያ ላይ ያንን ተልእኮ እያስፈጸመ ነው። ፎዛት አንተ አግሊሎ አንዴ ብራዘር ህይወት የማይገኝበት ክርክር አልገባም። እሺ በቃ እሱን ተው። ዳን የሚባለው ሰውዬ ፖለቲካዊ ይዘት ያለው ነገር ነው የመጣውና ስለ እግዚአብሔር ቃል የማናወራ ከሆነ አይመጥነንም። እኛ ኦርቶዶክሳውያን አይመጥነንም። የቅድሙን መልስልኝ። በቃ ስለዚህ ይሄ ዳን የሚባለው ተልእኮ አለው። ይህን ነው የምነግርህ ማለት ነው። አታስፈራሩት። እኔና ዳን እናውራ። እሱ ወንድ ከሆነ ታሪክ ከኔ ጋር ያውራ። ምንም አያውቅም። ወፍ ኔፕ ነው። ሰዓት ስጠን። እሱም ስለ ኢትዮጵያ ታሪክ ያውራ፣ ማስረጃ ያምጣ። አምስት ደቂቃ ስጠን። ቀጥሉ። አምስት ደቂቃ ስጠን። በስርዓቱ ጥያቄ ካለው መጀመሪያ ጥያቄ መጠየቅ ይችላል። በፊት ግን እኔ ጥያቄ አለኝ ለዳን። እናንተ የእፉኝት ልጆች የተባሉት እነማን ነበሩ? እስኪ ስለነሱ አውራን። የእፉኝት ልጆች ናቸው። እስራኤላውያን አይደለም። እስራኤላውያን እናንተ የእፉኝት ልጆች ጥፋት እንድታመጡ ማን ነገራችሁ? ያልተ የተባሉት እስራኤላውያን አይደሉ? ሂድና ጠይቃቸው። እፉኝት የእባብ ልጆች የእግዚአብሔር ሰው እኔ በጣም ነው የማዝነው። ታቦታችንን ራሱ ታቦት ወሰድን እያሉ እንግዲህ ያለን አንድ ታቦት ነው፣ እሱም ኢየሩሳሌም የሚቀመጥ ታቦት እናውራ ከተባለ መጽሐፍ ቅዱስ ራሱ በግልጽ ተረጋጋ። ከእባብ ዘር ክፉ ከሆነው የእፉኝት ጋር ነው ኮምፔር የሚያደርጋቸውና ጨርሽና ባለፈውም ብዙ ነገር ብላል። ያው እንደው እንደ እግዚአብሔር ሰዎች ታገስን እንጂ ብዙ ነገር አልከን። ስለዚህ ኮምፔር እንዳታደርገን፣ ተሳስተን ኮምፔር እንዳታደርግ። በተለይ ኢትዮጵያውያንን ከእስራኤላውያን ጋር ተሳስተ ኮምፔር እንዳታደርግ። ገና በክራይስት ላይ የፈጸሙት እርግማን ወደፊት ገና ይጠብቃቸዋል። ባለፈው ጨርሰሻል? አዎ ያራዳ ልጅ በቃ በእውነት ጀግና ልጅ መሸለም አለባት። በቃ አንዴ ዳኒ ቀጥል ምን አለበት ብትሰሙ? የተለየ ሀሳብ አትሰሙም አይደል? የተለየ ሀሳብ አትሰሙም? እሺ የተለየ ሀሳብ በቃ አይስተናገድም እንዴ? ምን እኔ እኮ በግድ ልጋታችሁ አላለም እኮ። እኔም ማቀው ብሎ ያውራ፣ ሀሳብን በሀሳብ ሞግቱ። በቃ እንዴ ያውራ፣ አዲስ ነገር ስሙ፣ ፍቀዱ። የመጽሐፍ ቅዱስ ክፍል ነው የማነበው። ትክክል። ዕብራውያን 8 ጀምሬ ያለውን የመጽሐፍ ቅዱስ ክፍል አንብበው። እነርሱን እየነቀፈ ይላቸዋልና እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የሚገባበት ወራት ይመጣል ይላል ጌታ። ከግብፅ ሀገር አውጣቸው ዘንድ እጃቸውን ባያስኩበት ቀን ከአባቶቻቸው ጋር እንደገባሁት ኪዳን አይደለም። እነርሱ በኪዳኔ አልጸኑም፣ እኔም ችላ አልኳቸው ይላል ጌታ። ከዚህ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል ጌታ። ሕጌን በልቦናቸው አኖራለሁ፣ በልባቸውም እጽፈዋለሁ። እኔም አምላክ እሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። ስለዚህ አዲስ እንኳን ኪዳን እናንተ በክርስቶስ ኢየሱስ የመስቀል ስራ የቀረባችሁበት ኪዳን እንኳን የእናንተ ኪዳን አይደለም።
የኛ የእስራኤላውያኖች ኪዳን ነው። አሮጌው ኪዳን ምንም ትክክል ነው። ከግብፅ ምድር የወጣ ህዝብ በሲና ተራራ በሙሴ አማካኝነት የተሰጠ ኪዳን ነው አሮጌው ኪዳን። አዲስ እንኳን ኪዳን የተገባው አዲሱም ከኛ ጋር ነው። አሁን እኛ ኪዳን አለን የምትሉ ከሆነ ከመጽሐፍ ቅዱስ አውጡና ቻሌንጅ አድርጉኝ ነው። ሚልኪያስ ኪዳን ነው ወሬያችን፣ ስለ ኪዳን ነው። ገብተዋል? ኪዳን ነው የምትነግረኝ። አውጣውና አንብብልኝ ሚልኪያስ ነው። እሺ ኪዳን ሊነግረኝ ነው እንግዲህ ጎበዞች። ኧረ አንብበው በእናትህ እንዴት ከእጃችሁ እንደወጣ ይነግርሃል። ሚልኪያስ ስንት? ሚልኪያስ የመጨረሻው ትንቢት ማለት ነው። 1:11 እኮ ስንት ምዕራፍ ስንት? ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናልና በየስፍራውም ለስሜ ዕጣን ያጥናሉ፣ ንጹሕም ቁርባን ያቀርባሉ። ስሜ በአሕዛብ ዘንድ ታላቅ ይሆናልና ይላል የሰራዊት ጌታ እግዚአብሔር። ኪዳን ነው ይሄ፣ ኪዳን ነው ይሄ። እስከ ስንት ላንብበው? አንብበው ገብቶሃል? ስለገባ አንብበው። ኪዳን ነው እያወራን ያለ ነው ብዬ ነው እኮ። ኪዳን አይነገር ጀምሮ የለ አንብበው። እናንተ ግን የእግዚአብሔር ገበታ ርኩስ ነው፣ ፍሬውና መበለቱም የተናቀ ነውና በመበለታችሁ አስነቀፋችሁት። እናንተ እነሆ ይህ ድካም ነው ብላችሁ ጢቅ አላችሁበት ይላል የሰራዊት ጌታ እግዚአብሔር። አማርኛችንም እንደ ማንበብ ወንድማችን ቆይ ኬክን ተረጋጋ። አንተ አፍህ ሰፊ ነው። ቆይ ያንተ እስኪ ጠበብ ስለሆነ ቆይ ተረጋጋ። አክሊሉ አሁን ጋ ታዲያ ኪዳን አለ እንዴ? ኪዳን የት ነው ያለው? ወጣ ከእናንተ ወጣ። ከፀሐይ መውጫ እስከ መግቢያዋ ድረስ እኔ ኪዳን ነው ያልኩ ማለት ነው። እሱን አላልኩም። አሁን እኔ ወሬ ስለ ኪዳን ነው እያወራ ያለው። ስለ አሮጌው ኪዳንና ስለ አዲሱ ኪዳን ነው። አክሊል አሁንም ስማኝ። ስጋ በለበሰ ሁሉ ላይ ከመንፈስ ያፈሳለሁ አለ። እሱን አሁንም አላልኩም። እኔ ስለ ኪዳን ነው ያወራሁት። ቆይ ኪዳን አይደለም እሱ። አዲሱ ኪዳን ምን ላይ የተመሰረተ ነው ንገረኝ። እንዴ ምን ማለት ነው? ምን አይነት ነገር ነው የምትናገረው? ምን ላይ የተመሰረተ? ስጋ በለበሰ ሁሉ ላይ ከመንፈስ ያፈሳሉ አለ። አሁን ስማኝ፣ እኔ አዲስ ኪዳን ምን ላይ የተመሰረተ ኪዳን ነው? በማን የተገባ ኪዳን ነው ነው ጥያቄ። ወይ ጉድ! እናንተ እንደውም ተዋችሁ ራቃችሁ። አክሊል አሁንም እንደው ይቅርታ፣ እኔ አዲሱ ኪዳን እዚህ ነጥብ ላይ ግን አሁን ዳን መስማት ያለብህ ነገር ቆይ ላይፍ ዮሐንስ አንድ ሰው ጋር ነው የማወራው። ስለ ክርስቶስ ነው እያወራን ያለ ነው። ዮሐንስ ስለጻፈ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር እያለ ይመጣና ለዓለም ሁሉ ነው የሞተው፣ ለእስራኤል ነው። ቆይ አሁን ከሱ ጋር እያወራሁ ነው። ኪዳን ነው፣ ሌላ ኪዳን ነው። አድርግልኝ ፓስተር። የምናውቀው ኪዳን ኢየሱስ ክርስቶስ እኔ አሁን ከሱ ጋር እያወራሁ ሞተልን። አዲሱ ኪዳን ያ ኪዳን ብቻ ነው። ከዛ ውጪ ስላለው ኪዳን እግዚአብሔርና እስራኤላውያን መሀል ያለው ነገር ልክ በግለሰብና በእግዚአብሔር መሀል እንዳለው ኪዳን እንደ አገር እስራኤልና እግዚአብሔር ያደረጉትን ኪዳን እሱን just leave it for yourself ያዘው፣ እሱን ሴቭ አድርገው። ለዓለም ግን የተገባው ኪዳን አንድ ነው። ያ ኪዳን ማን ነው? ኢየሱስ ክርስቶስ። አዲሱ ኪዳን ያ ኪዳን ለዓለም ሁሉ ነው። እንደውም ልንገር አይደለ ለካዱት፣ እናንተ ለካዳችሁት፣ ላልተቀበላችሁት ምንድነው ወደዛ ለገፈተራችሁት ማለት ነው። እሱን እናንተ አስቡበት። ለዓለም ሁሉ ግን ክርስቶስ አንድ ኪዳን ሆኖ ወርዷል። የምናውቀው አዲሱ ኪዳን ክራይስት ነው። ከዛ ውጪ የምናውቀው ኪዳን የለም። እዛ እስራኤልና በአብርሃምና በሙሴ መሀል ሲደረግ የነበረውን ኪዳን እስቲ መጽሐፍ ቅዱሳዊ ማስረጃ አድርገሽ ለማውራት የምናወራው መጽሐፍ ቅዱሳዊ ስለሆነ ከሱ ውጭ የምናውቀው የለም ስትይ አሮጌ ኪዳን የለም እያልሽ ነው ማለት ነው። እንደ አዲስ ኪዳን የምናውቀው ክራይስትን ነው። እኛ በቃ ዓለምን ገባኝ። አሮጌ ኪዳን ይባላል። ጥያቄ አንዴ እንስሙኝ። እኔ በቃ ሌሎቻችሁ እንታርጉና አሮጌ ኪዳን ነበረ ህይወት ኪዳኑ ይወለ ስንት አይነት ኪዳን አለ መሰለኝ። እግዚአብሔር ከእስራኤላውያን ጋር ኪዳን አድርጓል አላረገም? አድርጓል። ከአብርሃም ጋር አሮጌ ኪዳን ነበር አይደለ? ወይ አሮጌ ኪዳን ነበረ። እሺ አዲስ ኪዳን ብሎ ያደረገው ከማጋ ነው? የኤርሚያስ ላይ ያለ ቃል ነው አይደለ? ኤርሚያስ 30
አዲስ ኪዳን ሲመጣ እስከማጋ ነው አዲስ ኪዳን ያደረገው ከእስራኤላውያን ጋር እኔ እኮ ለምን እንደማትሰሙኝ እኔ የምጠይቀው ነገር ወይ ገለበጣ አሬቻ አትሰማም ልጅቱ አይደለ እሷ ብቻ አለችም ብዙ ስጠይቅ አይሰሙኝም እኔ አሮጌ ኪዳን ከእስራኤል ጋር ከነበረ አዲስ ኪዳን ከማጋ ነው አዲስ ኪዳን አደርጋለሁ ብሎ ሲል እንደ ሀገር ከእስራኤል ጋር ሊያደርግ ይችላል እሱ የኛ ጉዳይ ነው እሱን አላለሽ እሺ ሌላ ሰው የሚታርዱ ይሄ ብቻ በቃ ወይ ዘግቼው ልጣል አሮጌ ኪዳን አሁን ለምሳሌ ኪዳን ሲባል አሮጌ ኪዳን ካለ ነው አዲስ ኪዳን የሚኖረው አሮጌ ኪዳን የሌለው ሰው አዲስ ኪዳን ሊኖረው አይችልም በምንም መርህና ሎጂክ የመጀመሪያው ጥያቄ ስለዚህ እግዚአብሔር በአሮጌው ኪዳን ከእስራኤል ጋር ከነበረ አዲሱ ኪዳን ከማን ጋር ነው ያደረገው ነው ጥያቄ አሁን የጥያቄን እንግዲህ እኔ እንደዚህ ሪፍሬዝ ላድርገው ጥያቄ እንደ ሀገር አይደለም ሶፊ እንደሱ አናወራማ እንደዚህ አንግባባማ ኪዳን እኮ አንድ ብቻ አይደለም ጥያቄ ነው ጠየቁ ከማን ጋር ነው አሮጌውን ኪዳን ያደረገው እግዚአብሔር ካንተ ጋር ኪዳን የለውም እንዴ ስፔሲፊካሊ እንደ ሀገር ከእስራኤል ጋር ኪዳን አለው እንደ ዓለም ደግሞ አዲስ ኪዳን ያደረገው አዲስ ኪዳን አለን እኛ አዲስ ኪዳን ከማን ጋር አደረገ ከዓለም ጋር እንደ ዓለም መጀመሪያ ኪዳን አልነበረው ዓለምማ መጀመሪያ ቆይ አዳምጪኝ ኪዳኑን ሲያድስ ማለት ነው አውራሽ አትናደድ አይደለም እኔ እኮ ተናድጄ አይደል የምጠይቀው ሌላ እናንተ የምታወሩ ሌላ ቀድመም እንደደምረው ሰይጣን እኔ የምፈልገው መልሽልኝ አይባልም ጥያቄ መብት ነው ግን እኔ የምፈልገው የእግዚአብሔር በግ የተባለው ኢየሱስ ሸረባካችሁ በቃ አውሩ እናንተ ሁላችሁም አውሩ በቃ እኔ እንደውም ቤት ውስጥ ቁጭ እላለሁ በቃ አላወራም በቃ እና ነው የምናወራው እውነት መቴን በዚህ አውራ በቃ ሶፊ አውራ ይሁን ላውራ መቻልኩኝ እኔው ጋር የራሴን ጊዜ ወስጄ ራሴው ሀሳብ አንስቼ መጥቼ እናንተ ብቻ ነው የምታወሩት እኔ ስጠይቅ አታስጠይቁኝም በራሴው ቤት እኔን ሚዩት ታደርጉኛላችሁ እኔ የሚገርመኝ የለም እኮ በሶሻል ሚዲያ ታሪክ ራሱ እሺ በቃ እሺ አውራ ጠይቅና እንነጋገር ጥያቄ ነው የማነሳው ሳነሳ የኔን አቋም አይደለም እያወራ ያለው ጥያቄ ነው እየጠየቅኩ ያለው እንደ አዲስ ኪዳን ለመኖር አሮጌ ኪዳን ያስፈልጋል አይደል አሮጌ ኪዳን የሌለው ሰው አዲስ ኪዳን ሊኖረው አይፈልግም ምክንያቱም ያረጀ ነገር ነው የሚታደሰው እጅሽ ላይ አሮጌ ቦርሳ ሲኖርሽ ነው አሳደስኩት የምትይው አዲስ ኪዳን አደረኩ አዲስ አረኩት የምትይው እንጂ ባሌለው አይደለም እና በዚህ ሁኔታችሁ እኮ ቢዩታ ራሴ ቤት ብሎክ ሳታደርጉኝ አይቀርም አንዳንዶቻችሁ እኔ አሁን ነው አይምሬ ውስጥ የመጣው ራሴ እዚሁ ቤት ብሎክ የምታደርጉኝ ሁሉ ይመስለኛል ሳስበው ምን አይነት ግን የት ነው እውነት እንደዚህ አይነት ፍሪደም ያለበት ዕቃ ሰው ሁሉ እየከፈተ የሚያወራበት እኮ ያላየሁት በመሰረቱ እኛ እንናገር ብቻ ምንል አይደለም ሐሰት ሲነገር ግን ደስ ስለማይል ነው ለምን ደስ አይልም ቆይ አዳምጣ ሰምተኸኝ እኮ ነው የምታስተካክለኝ ቆይ አዳምጥ ስህተት ለመሆኔም እኮ እኔ እንዳወራ ስትሰጠኝ እድል ስትሰጠኝ ሳወራ እኮ ነው ስህተት ነው የምትለኝ እንዳወራ ሳትፈቅድልኝ እንዴት ነው ዝም ብለህ ፈርጀህ ቅድም አሁን ልጁ ይሄ ኢየሱስ እንደመጣ አታምንም አላችሁት በስላሴ አምንም አላችሁት ሲያወራ ደግሞ እኔ አምናለሁ አለ ሰው ያወራ ከዛ በኋላ የተለየ ሀሳብ ነው ምን ችግር አለው ምን ይጎዳል ሀሳብ መስማት ለካ እንዲህ አይነት ተውት አለ እንዲህ አይነት አስተሳሰብ አለ ብሎ እንትን ማድረግ ይቻላል ሰውን መመለስ ይቻላል ስለዚህ መጀመሪያ እንሰማማ እኔ ብቻ ነኝ ልክ አትበሉ ከአንተ ፈረንጅ ይልቅ እኔ ፈረንጅ ብቻ ይሻላል አትበሉ እናውራ እንጫወት ነው እኔ አሁን ሂዊ ለምሳሌ ረጅም ጊዜ እንተዋወቃለን ክርስቲያናት በጌታናት አውቃለሁ ያላትንም ፖዚሽን አውቃለሁ ሀሳብም እንዳላት ከኔ ጋር የተቃረነ ሀሳብም አላት እኮ ይሄ ልጅ አያስወራኝም ብላ አይደለም የምትመጣው እኔ ጋር ስትመጣ ሀሳቧን ጨርሳ እንደምትሄድ ስለምታውቅ ነው የምትመጣው ሌሎቻችሁ ስለዚህ እኔ እያልኩ ያለሁት ሂዊ አሮጌ ኪዳን በሌለበት አዲስ ኪዳን ከየት መጣ የመጀመሪያው ኪዳን እንደ ሀገር ከእስራኤላውያን ጋር ከሆነ ያደረገው አዲሱንም ኪዳን ከእስራኤላውያን ጋር ነው ያደረገው ማለት ነው የኤፌሶን መጽሐፍ ምዕራፍ 2 ላይ ነው የተጨመርነው አይደለም ወይ የሚለውን ጥያቄ እሱን አንድ ላይ አድርግልኝ እዚህ ላይ አንድ ማነሳል ነገር ራሱን ከዚያ አውድ ሳልወጣ ማለት ነው ማንንም እግዚአብሔርን ከዚህ በኋላ ወቃ አይለውም እኔ ኪዳኔን በልቡ ላይ አኖራለሁ ብሎ በግልጽ እኮ ተጽፏል በሰው ልጅ ሁሉ ላይ ማለት ነው ስፔሲፊካሊ ዘርም ሳይለይ ምንም ሳይለይ ይሄ የሆነበት ዋናው ሪዝን ምንድነው
በመጨረሻው ዘመን ኢየሱስ ክርስቶስ ወደ ምድር ሲመጣ የነበረው ነባሩን ኪዳን ሲያድሰው ዓለምን ሁሉ አካቶ ነው ያደሰው። ለእስራኤል ቤት ብቻ ተብሎ የታደሰ ኪዳን የለም። በእርግጥ ነው በፊት የነበረው ከእስራኤላውያን ጋር የነበረ ኪዳን ነው። አዲሱን ኪዳን ግን ሲመጣ ምን አለ? ማንንም እግዚአብሔርን ወቅ አይለውም አለ። ከዚህ በኋላ እኔ ኪዳኔን በሰው ልብ በስጋ ላይ እጽፈዋለሁ አለ። ዳስ ኦል በቃ ያለው ይሄኛው አዲሱ ኪዳን የሚመለከተው እንደዚህ አይደለም። እነ ጳውሎስ እኮ እነ ጳውሎስ ይሄንን ቤዝ አድርገው ነው ገብቷል አይደለ? ወደ ዓለም ሁሉ ወንጌልን ለመስበክ የተነሱት። እነ ጴጥሮስ የነበረባቸውን ዘረኝነት ሰብሮ ወጥቶ ጳውሎስ ለአሕዛብ ሁሉ ወንጌልን ሊሰብክ የተነሳበት ምክንያት ጨዋው የለ ባሪያ የለ ምናምን የለ ምን የለ ምናምን የለ ብሎ ደፈጠጠው ከዘጋው። ኢቭን በጾታችን እንኳን አንታወቅም በእግዚአብሔር ፊት የምንታወቀው። እሱ የቱ ጋር ነው ታዲያ? እሱ እኮ ከትንሣኤ በኋላ ከሐዋርያ ሥራ በኋላ እኮ ነው አይደል? አሁን እንግዲህ ስለ ዘመን እያወራን ነው እንዴ? አይ በቃ ስናወራ እሱማ ከሐዋርያ ሥራ በኋላማ ታስበናል አልኩሽ እኮ። ከመስቀሉ ሥራ በኋላማ አሕዛብ ታስቧል። ክርስቶስ በመስቀል ላይ ከተሰቀለበት ሰዓት ጀምሮ አዲሱ ኪዳን ተከፍቷል። በቃ ኑዛዜ ነበረ። በመስቀሉ ሥራማ አዎ ታሰብን። ሄደሽ ቆሮንጦስን ጠቅሰሽ መናገር አትችይም። እሱን ሄደሽ ከሐዋርያ ሥራ በኋላ ያሉ መጽሐፎችን ጠቅሰሽ እኮ ማለት አትችይም። እዛ ጋማ ታስቧል። ተስማማን እኮ። ጨዋ የለም፣ ባሪያ የለም፣ ምጽፉ የለም፣ እስራኤል የለም፣ ፍልስጤም የለም። የሰው ልጅ ሁሉ በክርስቶስ ኢየሱስ ኒው ክሬሽን ሆኗል፣ አዲስ ፍጥረት ሆኗል። ከዛ በፊት ስለነበረው ነው እያወራን ያለ ነው። ከዛ በፊት ደግሞ የታደሰ ኪዳን አለ እንዴ? ሶስተኛ ኪዳን አመጣችሁ እንዴ? እንደሱ አላለም። ላይፍ በደንብ ሁለት ኪዳን ነው ያለው። የመጀመሪያው ኪዳን በሙሴ በኩል የመጣ ከእስራኤል ሕዝብ ጋር የተደረገ ኪዳን ከእስራኤል ሕዝብ ጋር የተደረገ። አዲሱ ከማን ጋር ነው የተገባው? አዲሱ በክርስቶስ ኢየሱስ በኩል ከዓለም ሁሉ ጋር ኪዳኑ የተገባው እኛ አናውቅም። እሱ ነው። ሌላኛው ነገር ይወለ እስቲ መጽሐፍ ቅዱሳዊ ማስረጃ እስቲ ዕብራውያን ላይ ምን ይላል መሰለህ? መጽሐፍ ቅዱሳዊ ማስረጃ ንገሪኝ። አሁን ዕብራውያን ላይ አሁን እኔ እንደዚህ እንዳለ ይወለ ስፔሲፊካሊ ይሄ ነው አልልም፣ ግን እኔ ባይብልን አንብቤ እኔ ማውራው ነገር ደግሞ ግልጽ ነው። ቆይ ላምጣልሽ። ዕብራውያን ላይ ያለው ኮንሰፕት ላምጣልሽ። ዕብራውያን ላይ ለአንቺም አላደለም ለሌላ ሰውም አላደለም። ስትናገሪ እንደ እግዚአብሔር ቃል ከሆነ የምትናገሪው አልልም አይባልም። ከመጽሐፍ ቅዱስ እዚህ ቦታ ብለሽ ተናገሪ ግዴታ። እኔ አንድ ጥያቄ ልጠይቅ። አዲሱን ኪዳን በተመለከተ ከክርስቶስ ጋር ግንኙነት የለውም ነው የምትለው? ጥቅስ ንገሪ። ኖ ጥቅስ ልንገራችሁ ይችላል። አሁን እኛ ባልሽው ነገር ማስረጃ አምጪ ነው። ዕብራውያን መጽሐፍ ላይ ብላለች። ስፔሲፊካሊ መጽሐፉን ልንገርህና ጥቅሶቹን ሚውት አድርጌ ከፍቼ ያወጣልሃለሁ። ምንድነው መሰለ ዕብራውያን ላይ ምን ይላል መሰለ? ጥቅሱን ንገሪ። ኑዛዜ ያለ ከሆነ ይላል ጥቅሱን ንገሪ። ተናዛዦች እስኪሞት ድረስ መጠበቅ ግዴታችን ነው ይላል። ከዛ ደግሞ ወርዶ ምን ይላል መሰለ? ጥቅሱን ንገሪ ላንብብልሽ ነው የምልሽ። ዕብራውያን ውስጥ ነው ያለው አልኩ አይደል? ሚውት ላርግና ከዛ ወጥቼ እንትኑን እሺ፣ ሚውት አድርጊና ውጭና ነሽ። እስከዛ እኛ እናወራ። ሐሳቤን ልጨርስና መጀመሪያ ሐሳቤን ልጨርስና ልውጣ። ካለ መጽሐፍ ቅዱስ ውጭ አታወሪም። ባባን ትጨርስና መጽሐፉን ክፍል እናወጣለን። ዳን ወንድማችን ክፈችና አውጭ። በቃ ሐሳቤን ጨርሼ ልውጣ። ስለዚህ ተናዛዡ በሕይወት እስካለ ድረስ ኑዛዜው አይፈጸምም። ያ ማለት ምንድነው? ክራይስት እስካልሞተ ድረስ ማለት ነው። ሲናዘዝ ደግሞ በነቢያቶቹ ነው። እመጣለሁ አድናለሁ እንደዛ እያለ ነው የከረመው። ያ ኑዛዜ ነው። መቼ ነው ውርሱ የተከፈተው መሰለ? ክራይስት በመስቀል ላይ በሞተ ሰዓት ውርሱ ተከፈተ። ያ ውርሱ የተከፈተው ምንድን ነው? በክርስቶስ ኢየሱስ የእግዚአብሔር ልጆች የመሆን መብት ተከፈተ። አንብብ። ስለ ኑዛዜ እኮ ያወራል መጽሐፍ ቅዱስ ላይ አያወራም? ዕብራውያን ላይ የመጽሐፍ ቅዱስ ክፍል አወጣላለሁ። እንደዚህ ነው እንደምትለፈልፈው ያልኩትን ነገር ሰምታችሁኛል። በአጭሩ ማለት ነው። ዳን እየተወራጨ ነው። ሶፊ ያውጣው ዳንቺ ቁራሽ ይቆጣውና ለበኩ ዳን ክፉኛ እየተወራጨ ነው። አትፍራ፣ ቆይ ተረጋጋ፣ ቀስ ብለን እንረዳዳለን። እኔ እኮ የመጽሐፍ ቅዱስ ክፍል አወጣሁ እኮ። አትወራጭ። አሁንም እየነገርኩ ነው። እጽፍልሃለሁ እዚህ ከታች እንትኑ ላይ እጽፍልሃለሁ። በቃ አሁን ተረጋጋ እያልኩ ያለሁት ነገር ስለ ውርስ መከፈት እያወራን ያለ ነው። ለዓለም ሁሉ ስለተደረገው ውርስ መከፈት ነው። ያም ውርስ የእግዚአብሔር ልጆች እንሆን ዘንድ የተሰጠን ወራሽነት ነው እኮ። ጥቅሱን አውጪ እንዴ! ምን ሆና ነው ልጅቱ? ከመጽሐፍ ቅዱስ ክፍል ውጪ ፓስተር አታስወራ።
አይ መጽሐፍ ቅዱስ የሰው ስሜት የሰው ሀሳብ ሊሰማ ታመጣለች። አክሊልም አለው መሰለኝ። እስከምታ 11 አውጣና አንብብልኝ። እስከ አታውቁም አንብበው። ምን አታውቁም? ሚክያስ 11 አንብብልኝ አልኩ። ቅድም አነበብን እኮ እሱንም። እናንተ ወረድ ብለህ አንብበው። የመጨረሻው ትንቢት ነው። አንብበው። እንደዚህ አይነት ጥቅሶች እኮ ብዙ ማምጣት ይቻላል። አክሊሉ አንብበው። ይውጣና ይነበብ ብዙ ማውጣት ይቻላል። እንደዚህ አይነት ጥቅስ ሚክያስ 11 እንዳልተቀበሉ ክርስቶስ ራሱ ወገኖች አልተቀበሉኝም አይደል ያለ? ወገኖች እስራኤላውያን አልተቀበሉኝም አለ እኮ። ዓለም ሁሉ እንዴት ከመጽሐፍ ቅዱስ ክፍል ውጭ የሆነ ሀሳብ ባንናገር ደስ ይላል። አይደለም ግዴ ለማንበበው በደንብ የሚያሰዳ ሀሳብ ነው። እንደውም ተንትኖ ይናገራል። ተንትኖ ነው የሚናገረው። ኤርሚያስ 30 አሁን እኔ ብቻ አንድ ይችላል ነው አንብብልን። ምን ላንብብ? ቆይ አንዴ ኤርሚያስ 31 33 ሶፊ ኤርሚያስ 31 33 እሺ ጉድ ፈላ እነ አክሊሉ ላይ ይሄኛው ተቀባድ ነው። ንገረኝ እስኪ ኤርሚያስ 31 33 ነው በለው። ከነዚያ ወራት በኋላ ከእስራኤል ጋር የምገባው ቃል ኪዳን ይህ ነውና ይላል እግዚአብሔር። ከየትኛዎቹ ወራት? ከነዚያ ወራት። ከየትኛው እነዚያ? እነዛ እሺ አንብብልኝ። ያ ከአብርሃም ጋር ከገባ በኋላ ይቀጥለው። ቆይ አንብበው ጨርሰው ይላል እግዚአብሔር። ሕጌን ይላል በልቦናቸው አኖራለሁ፣ በልባቸውም እጽፈዋለሁ። እኔ አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። ኔትወርክ አስቆመኝ ነበር። ስለዚህ እግዚአብሔር እንደገና አሁንም ሁለተኛውን ኪዳን ከማን ጋር ነው የገባ? ከእስራኤል ጋር ይሄ ማለት ከኛ ኪዳን የለውም ማለት ነው። አዲሱን ኪዳን የገባ ማለት ነው ወይ? ቆይ አንዴ መንግስት ተወስዷል ከነሱ። ቆይ አንዴ ይኸውልህ አሁን ያህማ መንግስት ከነሱ ተወሰደ። እምቢ ስላሉ አዳምጠኝ። እምቢ ስላሉ እስራኤላውያን ኢየሱስን ስለሰቀሉ ኢየሱስ ምን አለ? መንግስት ከእናንተ ይወሰዳል አለ አይደል እንዴ? ጳውሎስም እኮ ለሮሜ ሰዎች ሲጽፍላቸው በእስራኤላውያን ዘንድ ምን አደረገ እግዚአብሔር ይላል? የእንቅልፍ መንፈስ ጣለባቸው። ምን እስኪሆን ድረስ? ለአሕዛብ ሙላት እስኪሆን ድረስ ሲል እናያለን ማለት ነው። ለምን? በኪዳኑ ስላልጸኑ። እነዚህ እስራኤላውያን እግዚአብሔር ከአብርሃም ጋር ገባ። ከአብርሃም በኋላ ደግሞ ይስሐቅ መጣ። ከይስሐቅ ያዕቆብ እያለ 12ቱ ነገር ቀጠለ። ህጉን አልቀበልም ሲሉ እግዚአብሔር አሁንም በኤርሚያስ አማካኝነት ሁለተኛውን ኪዳን በክርስቶስ ኢየሱስ እንደገና ሲገባ እናያለን ማለት ነው። ለዛ እኮ ነው ይሄው ለአዲስ ኪዳን የሚሆን ደሜ ይሄ ነው ብሎ እኮ ከ12ቱ ሐዋርያት ጋር እኮ ነው የመጀመሪያውን ራት የበሉ ማለት ነው። አዲሱን ኪዳን እንኳን እንደዚህ ሲያደርግ ለነሱ ነው የሰጣቸው።